የማካፍለው ርዕስ እግዚአብሔር ይነሳል። አሜን። ድገምና እግዚአብሔር ይነሳል ብሉ። ስለ ችግረኞቹ ጩኸት ማን ይነሳል? ድገሙት። ማን ይነሳል? ስለዚህ መዝሙረ ዳዊት ምዕራፍ 12 ቁጥር 1 ጀምሮ ያለውን ቃል በጌታ ስም አነባለሁ። በደም ተከታተሉት። ቁጥር 1 አቤቱ አድነኝ ደግ ሰው አልቋልና። አቤቱ አድነኝ ምን አልቋል? ደግ ሰው አልቋልና ከሰው ልጆችም መተማመን ጎሏልና እርስ በርሳቸው ከንቱ ነገርን ይናገራሉ። በሽንገላ ከንፈር ሁለት ልብ ሆኖ ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረው ምላሳችንን እናበረታለን። ከንፈራችን የኛ ነው፣ ጌታችን ማን ነው የሚሉትን ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። አጠገቤ ያለውን እጅ ያዝና እግዚአብሔር አሁን ይነሳል በላ። ስላንተ እግዚአብሔር አሁን ይነሳል በል። ስለኔ እግዚአብሔር አሁን ይነሳል በል። ስለ ቤት ይነሳል፣ ስለ ሕይወት ይነሳል፣ ስለ ትውልድ ይነሳል፣ ስለ ምድሪቱ ይነሳል፣ ስለ ሕዝቡ እግዚአብሔር አሁን ይነሳል። ለምን ዳዊት እንዲህ አለ? አቤቱ አድነኝ። ምን ነው? ደግ ሰው አልቋል። ደግ የለም፣ መልካም የሚያስብ የለም። ከኔ ይልቅ ለወንድሜ የሚል የለም። ከኔ ይልቅ ለእህቴ የሚል የለም። ለቤተሰቤ የሚል የለም። ሁሉም ስለ ራሱ፣ ሁሉም ስለ ኪሱ፣ ሁሉም ለራሱ ለሆነው ነገር በጎን የሚያስብ የለም። መልካም የሚያስብ የለም። ደግ የለም። አይገርማችሁ? ዳዊት በጣም ተቸገረ። አቤቱ አድነኝ። ደግ ሰው አልቋል። ሚያዝን አልቋል። ሚያስብ አልቋል። ለሌላ የሚል አልቋል። ወንጌል ስለ ልጁ ነው ስል፣ ወንጌል ስለ ክርስቶስ ነው ስል፣ ስለ ራሴ መኖር ሳይሆን ስለ ሌላው መኖር ነው። ለሌላው መኖር ነው ብራዘር፣ ለሌላው መኖር ነው። እኔ ደግ ሰው የለም፣ የሚያስብ የለም። እኔ ከበላው፣ ለኔ ከተመቸ፣ ለኔ ከተስተካከለ፣ የኔ ከተሳካልኝ ሌላው ምን አገባኝ የሚል ነው አለው። ለዚህ ነው ዳዊት አድነኝ አለ። ደግ ሰው አልቋል። በሰው ልጆች መካከል መተማመን ጎሏል። የሚተማመን የለም። አንዱ አንዱን አያምንም፣ እህቱን አታምንም፣ ወንድም እህቱን አያምንም፣ ወንድም ወንድሙን አያምንም። እርስ በርስ አንተማመንም። ፍቅር በመሃላችን ጠፍቷል። የእግዚአብሔር ሐሳብ ከሰው ውስጥ ጠፍቷል። ሰው ሁሉ በሚጠፋ ነገር ላይ ተንሳፏል። ሰው በሚጠፋ ነገር፣ ዛሬ በሚታየው ነገር፣ ዛሬ በሚበላ ነገር፣ ታይቶ በሚጠፋ ነገር ሁሉ ሰው ተሰልፏል። ግዴለም፣ እግዚአብሔር ይነሳል። አይሰማኝም? እግዚአብሔር ይነሳል። እግዚአብሔር ስላንቺ ይነሳል። ማንም ስላንቺ ባስበው የሚያስብ አምላክ አለሽ። ማንም ስለናንተ ባይገዳቸው እግዚአብሔር ስለናንተ ግድ ይለዋል። አድነኝ አድነኝ። ደግ ሰው የለም። አድነኝ። በሰው መካከል መተማመን የለም። ማንን ይመነው? አንዱ አንዱን አያምንም። አንዱ ስለ አንዱ ግድ የለውም። በምንም አቅጣጫ ብቻ በዛም በዚህ ብሎ የሆነ ነገር አግኝቶ ከበላው ነው ምለው። አሁን የሞላው የሚበላ እንጂ የሚበላ የለም። ኢየሱስ የመጣበት ዓላማው ይሄ አይደለም። ስለ ነፍስ ነው፣ ስለ ሰው ሕይወት ነው የመጣው። ኢየሱስ ዋጋ የከፈለበት፣ በዚህ ምድር ላይ መጥቶ በረት ላይ የተወለደበት፣ በ30 ብር የተሸጠበት፣ የተሰቀለበት፣ የሞተበት፣ ደሙን ያፈሰሰበት፣ ራሱን አሳልፎ የሰጠበት ለዚህ አይደለም። ለትልቅ አጀንዳ፣ ለትልቅ ዓላማ ነው። ይሄ ሐሳብ ከሰው ውስጥ ጠፍቷል። ለዚህ ነው አንደኛ ዮሐንስ ላይ ሲናገር እንዲህ ይለዋል፣ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና ይላል። አሁን እግዚአብሔርን አያውቁም፣ እግዚአብሔርን ግን ይሰብካሉ። እግዚአብሔርን መስበክና እግዚአብሔርን ማወቅ ይለያል። አያውቅም። ፍቅር የሌለው እግዚአብሔር የማታውቀውን እግዚአብሔርን
እግዚአብሔርን እንዴት ታገለግላለህ? አታውቆም። ሲጀመር እግዚአብሔር ፍቅር ነው። እግዚአብሔር ለራስ እንድትኖር ሰው ለሌላው። አረ ሃሌሉያ! ፍቅር ነው እግዚአብሔር። እውነተኛ ነው እግዚአብሔር። ኤልሻዳይ ነው እግዚአብሔር። ሁሉን ቻይ ነው እግዚአብሔር። ወንድም ወንድሙን አይወድም። እርስ በርስ ላይ ፍቅር የለንም። ሁሉም መጥቶ ሃሌሉያ ይላል። ሁሉም መጥቶ ይዘምራል። ሁሉም መጥቶ ይሰብካል። እውነትና ውሸት መለየት አቅቶናል። ባለበት ሁሉም ይንጠባጠባል። የማን ነው ትክክል? እሱ ይወቀው። አሜን። እሱ ይወቀው። ለዚህ ነው ዳዊት ደግ ሰው አልቋል አለ። መልካም ያስብ አልቋል አለ። ከኔ ይልቅ ለወንድሜ የሚል አልቋል አለ። የለም አለ። መተማመንም በሰው መካከል የለም አለ። እንዴት እንተማመን? የሆነ ቦታ ስንመጣ መልአክ ነን፣ ስንሄድ ሌላ ሰው ነን። እንዴት ሲሞቀኝ ይሄን ኮት ካወለኩ እንደዚህ ነው። ሰው አውልቆ ነው የሚሄደው። የሚሰማው ነገር አስቀምጦ ነው የሚሄደው። እግዚአብሔር ግን እንደዚህ አይደለም። ከእግዚአብሔር እንደዚህ አልተማርንም። ያላችሁበት ነገር በጣም ነገሩ የተበላሸ ቢመስልም አይዟችሁ፣ እግዚአብሔር አለላችሁ። አሜን። የጠበቃችሁት ጌታ አለላችሁ። አሜን። ለዚህ ነው ፍቅር የለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና ፍቅር የሆነውን ጌታ ለማምለክ ፍቅር የሆነው ወደ ጌታ ለማምጣት ዝቅ እንበል እስቲ፣ እንውረድ እስቲ። ግድ የለም ምንም አንሆንም። ለዚህ ነው ዳዊት አቤቱ አድነኝ አለ። በቃ ራሱን ለማዳን ነው የወጣው። አድነኝ። ምን ነው ደግ ሰው የለም። በሰው ልጆች መካከል መተማመን የለም። የሚተማመን ሰው የለም። ከሰው ልጆች መተማመን ጎሏል። እርስ በርሳቸው ከንቱ ነገር ይናገራሉ፣ ተራ ነገር ይናገራሉ፣ የሳረ ነገር ይናገራሉ። ለትልቅ ነገር የተጠራ ሰው፣ ለትልቁም ነገር የመጣ ሰው፣ ከምድራዊ አልፎ ሰማያዊ አጀንዳ ያዘ ሰው እንዴት በዚህ ምድር ባለው ነገር ላይ ተጠልፎ ይኖራል? እንዴት ተራ በሆነው ነገር ላይ እንደፈለገው ይኖራል? እግዚአብሔር ያዘጋጀው ወይም እግዚአብሔር ያሰበው ያ አይደለም። እግዚአብሔር ያቀደው ያ አይደለም። እግዚአብሔር ለእናንተ ያሰበው ትልቅ ነው። እግዚአብሔር ለአንቺ ያየው ነገር ትልቅ ነው። እግዚአብሔር ለእናንተ ያዘጋጀው ነገር ትልቅ ነው። እግዚአብሔር ለእናንተ ያየው ነገር የሚቆም ነገር አይደለም። የሚበላሽ ነገር አይደለም። ታይቶ የሚጠፋ ነገር እግዚአብሔር አላየም። እግዚአብሔር የከበረ ነገር አለው። እግዚአብሔር ያማረ ነገር አለ። አሁን ባለህበት ቦታ ላይ የሆነ ነገር አይተህ ተስፋ አይቆረጥክ? ግድ የለም ተመለስ። አትቁረጥ ተስፋ። ተስፋ የሰጠ እሱ የታመነ ነው። ቃል የገባልህ ያለ፣ የተናገረልህ ያለ። ትላንትና ማንም አጠገቤ አልነበረም። አው ዛሬም ማንም የለም። አው እግዚአብሔር ግን አለ። አሜን። እግዚአብሔር አለ። አለ እግዚአብሔር። ለዚህ ነው በሰው ልጆች መካከል መተማመን የለም። ማንን ያምናል? አሁን ማን ወደ ማን ይጠጋል? እንዴት አምነው እንዴት ተደርገው? ለዚህ ነው ወረድ አለና ዳዊት የምናገረው ወረድ ብሎ ስለ ድሆችና ስለ ችግረኞች ጩኸት እግዚአብሔር ምን ይሆናል? ይነሳል። ስለ ድሆችና ስለ ችግረኞች ጩኸት ማንም ይነሳል። ማን ይነሳል? አጠገብ ያለውን ጃዝና እግዚአብሔር ስለ አንተ ይነሳል ብሎ ትንሽ ደቂቃ ነው ማካፍለው። በደንብ አድርግና እግዚአብሔር ስላንተ ይነሳል በል። እስቲ እግዚአብሔር ስለኔ ይነሳል በል። ዛሬ አንድ መልእክት አለ። ምድረ በዳ ነው ያለው። እግዚአብሔር ይነሳና አውሬውን ይመታል። እግዚአብሔር ይነሳና አዋጁን ይገለብጣል። እግዚአብሔር ይነሳና የተወሰደብህን ይመልሳል። እግዚአብሔር ይነሳና የተዘጋውን ደጅ ሰብሮ ይከፍታል። እግዚአብሔር ይነሳል በላ። እግዚአብሔር ስለ ድሆችና ስለ ችግረኞች ጩኸት፣ አንደኛ ስለ ድሆች፣ ሁለተኛ ስለ ችግረኞች ጩኸት፣ ተስፋ ላጣው ጩኸት፣ መንገድ ለጠፋበት ጩኸት፣ አቅም ለደከመው ጩኸት ማን ይነሳል? አረብ እጅም ብድግ አድርግና እግዚአብሔር ስለኔ ይነሳል በል። እግዚአብሔር ስለኔ ይነሳል። በደንብ አድርግና አውጅልኝ። አረ በደንብ አድርግና አውጅልኝ። ዛሬ አንድ መልእክት አለ። ይሄንን የሚከታተሉ ልስማ። ከዚህ ቀን ጀምሮ እግዚአብሔር ስለእናንተ ይነሳል። እግዚአብሔር ለሕይወታችሁ፣ ለዘመናችሁ፣ ለትውልዳችሁ ይነሳል። ያላችሁበት ምድረ በዳ፣ ያላችሁበት መከራ፣ ያላችሁበት ጭንቀት እናንተን አይረታችሁ። አሸናፊ እግዚአብሔር አለላችሁ። ከበባ አለ ይበተናል። መከራ አለ ይበተናል። የጠላት አዋጅ አለ ይበተናል። ለዚህ ነው ሲያስናገር እግዚአብሔር ይነሳ አለ። ማን ይነሳ? ድገሙት። ማን ይነሳ? ከዛ ጠላቶች ምን ይበሉ? ይበተኑ አለ።
እግዚአብሔር ሲነሳ ትልቅ መከራ የለም፣ ትልቅ እግዚአብሔር አለ። አጠገብ ያለውን ጃስና ትልቅ መከራ ሳይሆን ትልቅ እግዚአብሔር አለ በል። በደንብ አድርግና ንገረዋ። እኔ ትልቅ ጌታ አለኝ በል። የኔ ጌታ በለው። የጌቶች ጌታ ነው በል። በዚህ ምድር ላይ ብዙ ጌታ አለ። በዚህ ምድር ላይ ብዙ ጌታ የሆነ ነገር አለ። የኛ ጌታ ግን የጌቶች ሁሉ ጌታ። አረ ሃሌሉያ! እንን አምላክ ይዘ ለዚህ ነው ዳዊት በቃ ተስፋ ቆርጦ ነው፣ አቅሙ ደክሞ ነው። በቃ ደግሶ የለም አለ። ሽንገላ ብቻ ነው አለ፣ ውሸት ነው አለ፣ ማስመሰል ነው አለ፣ ማታለል ነው አለ። በቃ የለም አለ። ከዛ ሲያስበው ስለ ድሆች ደግሞ አለ፣ ስለ ምስኪኖች ደግሞ አለ፣ አብቀኝ የተቀመጠ ያለ ብቻው ድል አድራጊ አለ። ስለ ድሆችና ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል ካለ በኋላ በላዩ ላይ ይገለጣለሁ። ወዳጅ አንድ ነገር አለ። ዘንድሮም የሆነው ይሄ ነው። የደረሰ መከራ ሳይሆን የቀደመ ኢየሱስ ይበልጣል። የመጣብህ ነውጥ ሳይሆን የተነገረው ቃል ይበልጣል። እግዚአብሔር ያወራላችሁ ከምታዩት ነገር የተነገረው ይበልጣል። እጅን ብድግ አድርግና እኔ ቃል አለኝ በል። አይሰማኝም? እንደገና አውጅልኝ። ይጠቀማል። አንድ ሰው ያውጃል። ለዚህ ነው ኢሳይያስ እንዲህ ብሎ ይናገራል። ከአፌ የሚወጣው ቃል እንዲህ ይሆናል፣ የላከኝን ይፈጽማል እንጂ ወደ እኔ በከንቱ አይመለስም፣ የምሻውን ያደርጋል። ትንቢተ ኢሳይያስ ላይ 55 ቁጥር 10 ከአፌ የሚወጣው ቃል አለ እግዚአብሔር። ከአፌ የሚወጣው ቃል እንዲሁ ይሆናል አለ። ቤተሰብን አይጠይቅም፣ ዘርን አይጠይቅም፣ አገርን አይጠይቅም፣ ሁኔታን አይጠይቅም፣ ያለውን ያለ መኖርን አይጠይቅም። ቃል ነው እንዲሁ ይሆናል አለ። ከዛ የላከኝን ይፈጽማል አለ። እግዚአብሔር እነሳለሁ ስለው ሊፈጽም ነው። እነሳለሁ ስለው ሊያደርግልህ ነው። እነሳለሁ ስለው የተወሰደ ሊመልስልህ ነው። እግዚአብሔር እነሳለሁ ስለው የተዘጋው ሰብሮ ሊከፍት ነው። አረ እጅም ብድግ አድርግና እግዚአብሔር ይነሳል በላ። ስለኔ እግዚአብሔር ይነሳል በልኝ። ሁለት እጅ ብድግ አድርግልኝ። አንድ በረከት ልባርካችሁ። አንሳ እጅም ብድግ አጂያሞራ ዲያሳ እግዚአብሔር ይነሳል፣ ጠላት ይበተናል። እግዚአብሔር ይነሳል፣ አዋጁ ይገለበጣል። እግዚአብሔር ይነሳል፣ ምድረ በዳው ይቆማል። ብዙ ደጅ ተዘግቶ መንገድ ተዘግቶ ግራ ገብቶ የተቀመጠ ሰው ያለው እንዲህ ይለኛል ጌታ፣ እነሳለሁ፣ እበትናለሁ፣ እነሳለሁ፣ የተወሰደብኝ እመልሳለሁ፣ እነሳለሁ፣ የተዘጋብኝ እከፍታለሁ፣ እነሳለሁ፣ አዋጁን ይገለብጣለሁ። ሃሌሉያ ሃሌሉያ። እነሳለሁ። ማን ያለው? እግዚአብሔር አለ። አንተ ሰው አይደል? ነቢዩ አይደለም ያለው። ማን ነው ያለው? እግዚአብሔር ነው ያለው። እግዚአብሔር ነው ያለው። ያለህበትን አትይ። አጠገብ ያለውን ሰው እያየ ያለህበትን አትይ በለው። እግዚአብሔር የገባውን ተስፋ ቃል ይህ በለው። እሱ ያለው ነው የሚሆነው በለው። ሌላ አይሆንም በለው። አትፍራ በለው። እግዚአብሔር በፊት አዲስ ነገር አለው በል። ድገምና አው በሰው የጀመረው ሰው ሲደክም ይቆማል። በገንዘብ የተጀመረው ገንዘብ ሲያልቅ ይቆማል። በእግዚአብሔር የተጀመረው በቃሉ ይቀጥላል። ዛሬ ነገርን የሚያስቀጥል የእግዚአብሔር እጅ አለ። ስለ ድሆች ስለ ችግሮች ጩኸት እነሳለሁ ካለ ተነስቶ ዝም ብሎ አይሄድም። የቆመ ነገር ያስቀጥላል። አላውቅም ለሆነ ሰው ዛሬ የቆመ ጉዳይ ይቀጥላል። አንተ ያበቃው ጉዳይ ዛሬ ይቀጥላል። ጠላት ያስቆመ፣ ሁኔታ ያስቆመ፣ መከራ ያስቆመ፣ ምድረ በዳ ያስቆመ ያለኝ ነገር በቃ ሁኔታዎቹ ተከቦብህ ከዛ ተነሳ ይቆመ ዛሬ በቃሉ ይቀጥላል። እግዚአብሔር ባመጣው በእግዚአብሔር ድምጽ ይቀጥላል። አትፍራ። ለምን? ጌታ አለ፣ እግዚአብሔር አለልህ። እስቲ እጅ ብድግ አድርግና እግዚአብሔር አለልኝ በል። ድገምና ውጪው እግዚአብሔር አለልኝ በል። አትፍራ። እሱ ካለ አትፍራ። እችላለሁ ካለ ይችላል። ተደገፍ እሱ ላይ። እኔ እንኳን በዚህ ፍልፉት እንዲህ ተደግፈ አልፈራም። አሁን ፍልፉቱ ስላለ አልወድቅም። ከተንሸራተተ ግን ወድቃል። እግዚአብሔር ግን ተደግፈ ማይጥል ማይሰበር ጥለው ማይሄድ አቅም ማያጣው የማይንሸራተት በተናገረ ቃል የሚገኝ ግደለም። ከሱ ጋር ተገናኝ፣ ነገር ይቀየራል። ከእግዚአብሔር ጋር ተገናኝ፣ እሱ ነገሩን ይቀይረዋል። እሱ
ሳያውቅ በሕይወት ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ፣ በላዩም እገልጣለሁ። መከራው ላይ እገልጣለሁ፣ ችግሪ ላይ እገልጣለሁ፣ አቅም ባጣው ጉዳይ ላይ እገልጣለሁ፣ በተዘጋው ደጅ ላይ እገልጣለሁ። ሃሌሉያ። አይሆንም ብለህ በደመደምከው ነገር ላይ እገልጣለሁ። ምክንያቱም እነሳለሁ። እስቲ ይነሳል ብሉት። ከተነሳ በኋላ ከአቅሚ በላይ በሆነው ነገር ላይ በላዩ ላይ ይገለጣል። አንተ ለዚህ ነው ሕዝቅኤልን መጣን እንዲህ አለ፣ አንተ ተራራ አለው በልጄ ፊት ምንድን ነው ያለው? ተገለጠ እኮ በቃ መጣሁን በላዩ ላይ ደልዳላ ሜዳ ትሆናለህ አለው፣ ነገረው። ዛሬ ተራራ አለ ይነገራል፣ መከራ አለብህ ይነገራል። ጠላት መጥቶ ደጅ ዘግቶብሃል፣ እግዚአብሔር በተዘጋው ደጅ ላይ ይነገራል። ማን አንተ በልጄ ፊት ይለዋል፣ ማን አንተ በልጆቼ ፊት ይለዋል። ሽመጣና ያናግረዋል። ከዛ በኋላ እንደ ሰም መቅለጥ ይጀምራል። አዋጁ መሻር ይጀምራል። ሰልፉ መበተን ይጀምራል። እግዚአብሔር በክብር መገለጥ ይጀምራል። ማንም አይኑርህ፣ እግዚአብሔር ካለ ይበቃሃል። ሰው የለኝ የምትሉ ሰዎች እግዚአብሔር አለላችሁ። አዎ ሰው ላይኖር ይችላል። አንድ ጊዜ አንድ ሰው ማብራት ይዞ ገበያ ገባሉ። ማብራት ይዞ ነው ገባው። ገበያ ላይ እያበራ ባትሩን እያበራ ይፈልጋል፣ ይዞራል። የለም። ምን ሆነ ነው? በቀን ምድር ባትሩ ስለው ሰው እየፈለግኩ ነው። እንዴ ምን ሆነ? ይሄ ሁሉ ሰው አይደለም ስለ አይ እንኳን ሰው አይደለም፣ እኔው የምፈልገው ሰው አለ። አንዳንድ ሰዎች ሰው አላችሁ ግን ሰው የላችሁ። አለ እኮ ሰው ግን ምን የለም? ሰው የለም። እያለ እኮ የለም። ምንድነው የምትፈልገው? የሚፈራ ሰው፣ እግዚአብሔር የሚፈራ ሰው፣ የሚሰማ ሰው፣ የሚታዘዝ ሰው፣ የእግዚአብሔርን ፍቃድ የሚያደርግ ሰው፣ ለእግዚአብሔር እውነት እስከ ሞት ይሄዳል የሚል ሰው፣ አይዞ የሚል ሰው፣ በደረሰኝ መከራ መጥቶ እንደ ሆርና እንደ አሮን የሚደግፈኝ ሰው፣ አይዞ አለው በርታ የሚል ሰው። እንደዛ አይነት ሰው ነው የምፈልገው። ሰው ማገር ሁሉ ሰው አይደል እንዴ? ሰውየው የምፈልገው ግን እንደዛ ሰው ነው፣ የሚደግፈው ሰው፣ አይዞ ነገሩ እንደዚህ አይቀጥል የሚል ሰው ጠፋ። እሱ ግን ይፈልጋል፣ ግን የለም። እንደዚህ ይመስለኛል ዳዊትም ስለ ድሆች ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ስለው፣ እግዚአብሔር አሁን እነሳለሁ ካለ ነገ አይደለም አሁን ነው። ማመን ያለብህ እግዚአብሔርን እግዚአብሔር አሁን ካለ አሁን ነው። አዎ እግዚአብሔር አሁን ካለ አሁን ነው። አትጠራጠር። በተቀመጥከው ወንበር ላይ አልተጠራጠርክም። ይጥላል ብለህ አላሰብክም። ይሰበራል አላልክም። አምነህ ከተቀመጥክ እመን፣ እግዚአብሔር ይችላል። እግዚአብሔር አቅሜን አይተህ አትንቀሳቀስ፣ ጌታን አይተህ ተንቀሳቀስ። ቃሉን አይተህ ተንቀሳቀስ። የተነገረን ቃል አስበው። አሁን እነሳለሁ አለ እግዚአብሔር። ለምን? ሰው የለኝማ፣ ወገን የለኝማ፣ ወዳጅ የለኝማ፣ አይዞ ምን የለኝማ። እግዚአብሔር ግን አለልህ። እግዚአብሔር ስላለ ነገር የሆነ ቦታ አይቆምም። እግዚአብሔር ስላለ ምድረ በዳ ላይ አይቆምም። እግዚአብሔር ስላለ ችግሩ ካንተ ጋር አብሮ አይቀጥልም። የመጣው እግዚአብሔር ይመጣና ከአቅሚ በላይ የሆነውን ያነሳዋል። እግዚአብሔር ይመጣና የተበላሸው ነገር ያስተካክለዋል። ይመጣና የተዘጋው ነገር ይከፍተዋል። ብዙዎች አሁን ተፈርቷሉ። ምን እንደሚሆን አያውቅም። አንዳንዱ ወዴት እንደሚሄድ አያውቅም። መንገድ የጠፋበት ሰው ታውቃላችሁ። ብዙ ሰው እንደዚህ ነው። መንገድ ጠፍቶበታል። እየሄደ እኮ ነው ግን መንገድ ጠፍቷል። ምን እንደሚያደርግ አቅም፣ ምን እንደሚሆን አቅም። ሀሳብ ጎዳና ላይ ዝም ብሎ ተሳፍረዋል። ዝም ብሎ ይሄዳል። ምን እንደሚሰራ አቅም። ስትሬስ የሆኑ ሰዎች አሉ። በጣም የተጨነቁ ሰዎች አሉ። ጌታ ሆይ ለምን ተፈጠርኩ የሚል ሰው አለ። ጌታ ሆይ ለምንድን ነው እዚህ ምድር የምኖረው? በቃ እኔ አልችልም የሚል ሰው አለ። እንኳን አልቻልክም የሚችል አለ። እንኳን ከአቅሚ በላይ አለ። ከአቅሚ በላይ የሆነውን የሚያይ ጌታ አለ። በጣም ግራ የተጋባችሁ ሰዎች አላችሁ። እግዚአብሔር አሁን ይነሳል። ስለ እናንተ ጉዳይ፣ ስለ ቤታችሁ ጉዳይ፣ ስለ ልጆቻችሁ ጉዳይ፣ ስለ ራእያችሁ ጉዳይ፣ ስለ ጤናችሁ ጉዳይ፣ ስለ ቤተሰቦቻችሁ ጉዳይ፣ ስለ ስራችሁ ጉዳይ እግዚአብሔር ይነሳል። አጠገብ ያለው እንጃስና መልእክት ነው። እንደተበላሸ አይቀጥልም በለው። የዘጋውን የሚከፍት መጥቷል በለው።
አይመስልም። ይሄን ስነግራችሁ ብዙ ሰው አይመስለውም። አሁን የእናንተ ነገር እናንተ እግዚአብሔርን ካላስቸገራችሁ በስተቀር እግዚአብሔር ዘንድ ምን ብለዋል? ተዘጋጅቷል ማለት ነው። ልክ እናንተን ሰርቶ ገንዘብ ሲያደርገው ያለቀው ነገር ይሰጣችኋል። ኧረ ለኔ ይሁን የሚል አሜን ይላል። ጂሰስ እስቲ በደንብ አሜን በላ። እንዲህ አለኝ ጌታ፣ የብዙዎቹ ነገር አለ መስቀሉ ላይ ጨርሼ አስቀምጬ እነሱ ወደ መስቀሉ እስኪመጡ ድረስ ታግሻል። አሁን ይመጣሉ፣ ያዘጋጀሁትን እሰጣለሁ። ዛሬ ይዞ የሚሄድ ሰው አለ። የተነሳው እግዚአብሔር የተስተካከለ ነገር ሊሰጥህ ነው። የተነሳው እግዚአብሔር የተበላሸው አስተካክሎ በእጅ ሊያስገባ ነው።